ተሻልን ልከው ትብስን አመጣት የሚባለው እንደዚህ ነው ፋሚሊስ። እኔ አብርሃም እንደዚህ የተረት አባት መሆኑን መቻቅና ይሄ ሁሉ ተረትና ይሄ ሁሉ ነገር እኛን ለማሳመን ነው ምንድን ነው? እኔ እኮ ግራ ገባኝ። ማለት በቃ ኦልሬዲ ያንተን እኮ ፍላጎትና ያንተን ነገር እኮ ሁላችንም ጠንቅቀን እናውቃለን። እኛን ለማስረዳት እኛን እንድናምን ወይም ደግሞ እንትን እንድንል ምናምን የተለየ ነገር ውስጥ መግባት አይጠበቅብህ። በቃ ይሄ አማረ አዲስ ሴት ማጋር መሆን ፈለግ አማረ በቃ አዲስ ሴት አመጣው። የድሮ የጥንት የጠዋቱ ምናምን እያልክ እንዲህ ተረት ባታወራን ጥሩ ነው። ምክንያቱም አሁን ከነገ ወዲያ ደግሞ ሩታን እንደዚህ ማለት አይቀርም። ምክንያቱም እሷም ደግሞ ከአብርሃ ብዙ ጊዜ የቆየች ሴት ነች። ገባ? ስለዚህ አንተ ታሪክ ወደኋላ ተመልሰ ምናምን የምታስብ ሰው ስለሆንክ አይደለም። በቃ አመጣሃት፣ ይኸው ልታስተዋውቀን እየሞከርክ ነው ምናምን ምናምን። እኔ ብቻ ፋሚሊስ እኔ ምን እንደሆነ አላቅም። ማለት የሰው ልጅ ይህን ያክል መንገድ መሄድ ይህን ያክል እርምጃ መራመድ፣ ከዛ ውጭ ደግሞ የሚያወራበት መንገድስ ነሩታ ምናምን እያለ ገባችሁ። እነሱ ቅጥል ሊበሉ እነሱን ለማላመን ይቆርጥላቸዋል ምናምን። ይህን ያክል ጠላት እኮ አልነበረችም አይደለ? ምንድን ነው የእሷ መታመም የእሷ ደስተኛ ለመሆን ይህን ስታይ ምናምን እንትን ማለታቸው ምንድን ነው የሚያመጣልህ ደስታ? ምንድን ነው የሚፈጥርልህ? አንድ በጣም ደስ የሚለኝ አባባል አለ። ምንድን ነው የሚለው? የሰው ክፋቱ መልካም ጊዜውን መርሳቱ የሚባል ነገር አለ። ያን ያሳለፍከውን መልካም ነገር ያሳለፍከውን የደስታ ያሳለፍካቸውን እነዛ ውብ ቀናትን ረስተህ ዛሬ እነዛን ነገር ሁሉ ረስተህ የድሮ የሌላ የኤሌመንተሪ ታሪክ ይዛ ምን ይዘህ መምጣትህ እኔ በጣም ነው የሚያሳፍረው። ፋሚሊስ እውነት በጣም 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 አዝኛለሁ። ሰላም ሰላም የእኔ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም አዲስና ልዩ የሆነ የአያልቅበትን ሀሳብ ይዤላችሁ እመጣለሁ። መቼም አያልቅበትን ታውቁታላችሁ ሁላችሁም። አያልቅበት ማን እንደሆነ ማብራራት አይጠበቅብኝ። ወደ ጉዳይ ቀጥታ ከመግባቴ በፊት ግን በመጀመሪያ ይህን ቻናል ሰብስክራይብ ያደረጋችሁት ፋሚሊ ሰረባካችሁ ሰብስክራይብ አድርጉ። ቪዲዮን ከወደዳችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። በጣም ብዙ ኮሜንትና ሀሳብ ስቴት እንደሚራችሁ እርግጠኛ ነኝ። የዛሬው ቀን እኔ ምን አይነት አዛ የሆነ ቀን እንደሆነ you have no idea ፋሚሊስ። በጣም 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 ደብሮኛል። ወደ ጉዳያችን ስንገባ እንግዲህ አብርሽ ደስተኛ ሆኖ ፍልቅልቅ ብሎ ምናምን ከታመመበት ከዛ ከሚደብረው ምናምን ነገር ውስጥ ወጣው ብሎ መጥቷል። እንግዲህ ጥርስ ሳቅ ባይዞ ይታወቃል። ገባችኋ? ምንድን ነው በጣም የሰሙት እንደሚሆን እንትን እያበዛውባችሁ ነውና እንደዚህ የተቀባባ መሞላቀቅና የታደገበትን መሞላቀቅ ለይቼ አውቃለሁ የሚባል ነገር አለ። ምንድነው እዚህ ጋር በቃ የእውነትና የውሸት ሳቅ በደንብ ይታወቃል። እንደማስመሰል ምናምን አይኖ ይሄ ነገር ደስታ የሚሰጥ ነገር ነው። እንደዚህ ማተራመስና ሴቶችን መቀየር ለአንተ የደስታ ምንጭ እንደሆነ እናውቃለን። ግን እንደዚህ የደስታ ምንጭ ሲሆን ደግሞ በፊት ለአንተ ደስታ የሰጡ ያኔ አብሮ ለቆሙ ሰዎች ደግሞ ክብር ማሳየት ደግሞ እሱ ትልቅ ነገር ነበር። ያንን ነገር ግን ማድረግ አልቻልክም። የምር በጣም ያዘንኩት ይሄ ነው። አሁንም ደግሞ አለው የሰው መጥፎነቱ የሰው ክፋቱ እነዛን ያማሩ ጊዜያትን መርሳቱ መልካም ጊዜያትን መርሳቱ ነውና ያንን ረስተህ እንደዚህ ስትሆን በጣም 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 ገርሞኛል። እኔ ምንም ጥያቄ የለውም አንቺም ተረኛዋ ነሽ፣ እኔ ዳብርሽ ተረኛዋ ነሽ። የሆነ ሰዓት ደግሞ የሆነ ድራማ ውስጥ ከቶሽ የሚሸኝ ሴት ነሽ። የድሮ አብረሹ ስላደግሽ የድሮ ፍቅሩ ስለሆንሽ ኢቨን ስምሽን ስላወጣልሽ ምናምን እንትናት በይ። እኔ ተመልሰሽ የነበሩ ቪዲዮችን ብታይ ጥሩ ነው። እንዴት ሲያደርጋቸው እንደነበረ እነ ሩታን እንዴት ሲያደርጋት እንደነበረ ፍቅራቸው፣ አንድነታቸው፣ አብሮነታቸው ያ በጣም የሚያስቀናው። አንቺ ገና አንቺም የሆነ ነገርሽን አይተሽ የመጣች ሴት ነሽ፣ እሱም የሆነ ነገሩን አይቶ የመጣ ወንድ እንደሆነ ግልጽ ነው። ግን ተመልሰሽ እያቸው አሁን እንደዚህ የሳቅሻቸው ሳቆች እነሱም አብሮ ሲስቁ የነበሩት ሳቅ ነው። ስለዚህ የማይቆይ ሳቅ የማይቆይ ደስታ ሰው ፊት ላይ እንትን ባያደርግሽ በኋላ ይህ ነገር የምትቆጭበት ስለሆነ ከአንድም ሁለት ሴት እንደዚህ ገፍቶ የመጣ ወንድ ጋር ተመልሰሽ ሆነሽ የተስተካከለ ህይወት ይኖረኛል ብለሽ ባታሰቢ፣ እንደዛም ስለማይሆን አብርሽም ደስ ስለማይሉ እንዲህ ቶሎ ሞቅ ያለ አፍላ ፍቅሩ እንጂ
ይሄ ከዛ በኋላ ረጅም መንገድ መሄዱ ምናምን ብዙም አስፈላጊ አይደለም። ይዘሱ ህይወት ይሄ አስፈላጊ አይደለም። በቃ ዛሬን መደሰት፣ ዛሬን መሆን፣ ዛሬን መጫወት፣ ይሄ የልጅ አይነት ባህሪ እንጂ የበሰለ አይነት ወንድ ይሄ ትዳርን መስርቶ የተስተካከለ ህይወትን መምራት ያንን እንደዚህ ቀዘቀዘ፣ ሞቀ፣ በረደ፣ ተጋጨን፣ ተጣላን እያለ ቤት እየወጣ እየገባ የሚኖር አይነት ወንድ መሆንን ነው የሚፈልገው እንጂ ሁሉንም ነገር በትክክል ተረድቶ ያለውን ችግርም አምኖ ተቀብሎ ለችግሮች መፍትሄ እየሰጠ ሁሌም ሚስቱን ደስተኛ እያደረገ የሚመሰርተው ትልቁ የበሰለው አይነት ወንድ አይደለም አብርሃም። ለዛ ነው እንደዚህ እየሆነ ያለው። ስለዚህ እኔ አሁን ፍቅር ምናምን የተባልችው ሴት ስም ምናምን የወጣልሽ ሴት ረስቶሽ ነበረ ወይዞ እንዳትረሹ ማለት ረስቶሽ እየኖረ የነበረ ሰው ነው። ስለዚህ አሁን ደግሞ ምን አለ መቼም የምንድነው የሚባለው ሲጥሉበት የጣሉትን ሲያነሱበት ማንም አይወድም። አሁን ድጋሚ ደግሞ የአንቺ ህይወት እንደዚህ ሆነ እንደዚህ ከዛ ነገር ወጣሽ ምናምን ቆምሽናል ሲባል ደግሞ ያ ነገር ደግሞ ትዝ አለውና ተመልሶ መጣ። እኔ አላቅም አሁን አንቺ ከስንት ሰው ጋር እንደነበርሽ ከስንት ሰው ጋር እንዳሳለፍሽ ምናምን እናውቃለን። አብርሽም እንደዛው ምናልባት እንደዚህ አይነት ሰዎች ይጣጣማሉ ምናምን ይባላል፣ ግን እሱ እውነት አይደለም። ምክንያቱም አንቺም የለመድሽውን ወደ ሌላ መሄድሽ አይቀርም፣ እሱም የለመደበትን ወደ ሌላ መሄዱ አይቀርም። እና በዛ ልክ ባትሆኑ እንደዚህ ጭምድቅልቅ ባትል አብርሃም እንጂ ጭምድቅልቅ ብላል። እውነትን ያሁንን የምናገረው በጣም የሆነ እንትንህን መስመርህን አልፈህ እንዲህ ያለልስማ ምን እንደሚው ሰው መሳደብ ምናምንም አስፈላጊ አይደለም። ፋሚሊ ይሄ ስሜት እናንተ ውስጥ እንዳለን በጣም 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 እርግጠኛ ነኝ። እና እኔ ዛሬ ያየሁት ነገር የሆነ የተቀባባ ገባችኋል። የሆነች አንድ ሴት በጣም ከፍቷት በጣም አስቸጋሪ ሁኔታ ውስጥ ሆና ግን ያንን ነገሯን ለመሸፈን በሜካፕ ያማረች ሴት ታውቃላችሁ። ውስጧ ግን የደማ ውስጧ ግን እንትን ያለ። ስለዚህ ለማስመሰል ብሎ በሳቅ በደስታ ምናምን የሆነ ነገር ለመፍጠር ብትሞክሩም ያለውን መሬት ያለውንና የቆማችሁበትን ነገር ግን ሁላችንም እናውቃለን። ስለዚህ እንደዚህ ባትጋጋጡ፣ እንደዚህ ብልጥጥ ባትሉብን፣ እንደዚህ የሆነ እንትን ባትሆኑብን በጣም 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 ደስ ይለናል። ፋሚሊስ ለዛሬ አየሁት። በጣም እየደበረኝም ቢሆን ግን ይሄ የሚያስጠላውን ነገር ደግሞ እንደዚህ ማውጣትና መናገርም ስላለብን ሁላችንም ይህን ነገር ይዤላችሁ የቀረብኩት ለህዝብ ይሄን ነው። በቀጣይ ደግሞ ምን እንደሚሆን እናያለን። ምንም የሚያልቅበት ሰው አይደለም አብርሃም፣ አያልቅበትም ብየዋለሁ። መቼም ጉዱ ተነግሮ የማያልቅ አይነት ሰው ነው። እኔ ለምን ይህን ያክል የሰው ልጅ እንደዚህ መሆን እንዳለበት አላቅም፣ ግን በጣም በጣም አስገርሞኛልም አሳዝኖኛልም አስከፍቶኛልም የዛሬው ቀን። ይህን ስሜታችሁን ኮሜንት ላይ አስተያየታችሁን አስቀምጡልኝ ፋሚሊስ። በመጨረሻም ይህን አካውንትም ከፍ እናድርገው እናሳድገው። የእናንተ እገዛና የእናንተ ከኔ ጎን መቆም ለእኔ በጣም ይጠቅመኛል ፋሚሊስ። ቪዲዮን ከወደዳችሁት ላይክ አድርጉት። እስከዛው ድረስ ከምንገናኝ ሰላማችሁ ብዝት ይበልልኝ። ይመቻችሁ።